ይህ ወቅት ከመንግዜው በላይ በመንግስታት ደረጃ ሚስጥር ሆነው የተቀመጡ ዩኤፍኦ ወይም ምንነታቸው ያልታወቁ በራሪ አካላት ዶክመንቶች በመውጣት ላይ ናቸው። ስለነኛ አካላት ብዙ ቪዲዮዎችና ምስሎች ይለቀቃሉ። እኔ እንኳን በዚህ ቻናል በርከት ያሉ ቪዲዮዎችን አቅርቤያለሁ። ነገር ግን ምስሎቹ በሶሻል ሚዲያ ላይ ከመለቀቅ ባለፈ እውነተኝነታቸው አጠራጣሪና ኃላፊነት የሚወስድ ባለቤት የሌላቸው ናቸው። ይህም ሆኖ በተፈጠሩ ተደጋጋሚ ሪፖርቶችና ስጋቶች ምክንያት ሀገራት ይህንን ኬዝ የሚያጣሩ ዲፓርትመንቶችን በማቋቋም የተለያዩ ጥናቶችና ክትትሎችን በማድረግ ሁኔታዎችን ሲከታተሉ ቆይተዋል። በዚህም የተለያዩ ማስረጃዎችን ያገኛሉ። ምንም እንኳን ነገሩን ሚስጥር አድርገው ቢይዙትም በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ጋር የተያያዙ ብዙ ማስረጃዎች እንዳሉና ተመርጠው ለህዝቡ ይፋ እንደሚደረጉ በተናገሩት መሰረት ዩኤስ ዲፓርትመንት ኦፍ ዋር በተባለው ዌብሳይት ላይ በርከት ያሉ ፎቶዎችና ቪዲዮዎችን መልቀቅ ጀምረዋል። ይህንን ጉዳይ በሌላ ጊዜ ሙሉ መረጃዎችን አስተካክዬ ወደናንተ ቀርባለሁ። ዛሬ ግን በቀድሞዋ ሶቪየት ህብረት መንግስታት ከተያዙ ፋይሎች የተገኘና ለህዝብ ይፋ የተደረገ ሁለት ሚስጥራዊ ዶክመንት ሁኔታዎች ምን ያህል ውስብስብና ፈታኝ እንደሆኑ ማሳያ ናቸው። በቅድሚያ ግን ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ጀምሩ። ጊዜው በ1982 ዓመተ ምህረት ነው። ዓለም በሁለት ጎራ ተከፍላለች። የሶቪየት ህብረትና ምዕራባውያን በኒውክሌር ጦርነት አፋፍ ላይ ናቸው። በዚህም ምክንያት ሰማይም ሆነ የባህር ውስጥ እንቅስቃሴዎች በመከታተል ነበር የሚሄዱት። ነገር ግን በአንድ የሶቪየት ባህር ሰርጓጅ መርከብ ራዳር ላይ የሳይረን ድምጽ መሰማት ጀመረ። በወቅቱ ከነበረው ውጥረት አንጻር አንድ የአሜሪካ ሰርጓጅ መርከብ ወደ እነሱ እየመጣ እንደሆነ ጥርጥር አልነበራቸውም። ታዲያ ለሁኔታው ምላሽ ለመስጠት ወደ ስክሪኑ ሲመለከቱ ግን ግራ የሚያጋባና ለተወሰኑ ሴኮንዶች እንደ እንግዳ ሰው ዝም ብሎ ከማየት በቀር ሌላ ምንም ማድረግ የሚችሉበት አቅም አልነበራቸውም። በሶናር ስክሪኑ ላይ 6 ምንነታቸው ያልታወቁ ነገሮች ብቅ አሉ። ግራ ያጋባቸው ነገር ታዲያ ይህ ሳይሆን ወደ እነሱ እየቀረቡበት ያለው ፍጥነት ነበር። በሰዓት 2000 ኪሎ ሜትር በሚሄድ ፍጥነት ወደ እነሱ እየቀረቡ ነበር። አስቡት፣ ይህ ፍጥነት በጥልቅ ባህር ውስጥ ነው። እንዲህ ያለ ፍጥነት በውሃ ውስጥ ይቅርና በአየር ላይ እንኳን ከባድ ነው። አንድ አካል ያንን የሚከብድ የውሃን ግፊት በመቋቋም እንዴት በዚህ ፍጥነት ሊጓዝ ይችላል? በወቅቱ ማንም ሊመልሰው ያልቻለው ጥያቄ ነበር። የሶቪየት መኮንኖችም በሁኔታው ተደናግጠዋል። እነዚህ 6 አካላት ወደ እነሱ የተጠጉ መጡ። በአድሚራል ቭላዲሚር ቼርናቪል ማስታወሻ ላይ እንደተገለጸው ከሆነ ወደ ሰርጓጅ መርከባችን በፍጥነት በመቅረብ ከበቡን። በሚገርም ሁኔታ ደግሞ በድንገት ከውሃ ወጥተው ወደ አየር መብረር ጀመሩ። በጊዜው የነበሩ ሳይንቲስቶች ክስተቱን ሲያጠኑ አንዳንዶች ይህ የኔቶ ሚስጥራዊ ቴክኖሎጂ ነው ብለው አስበው ነበር። ነገር ግን የአሜሪካም ሆነ የሌሎች ሀገራት ቴክኖሎጂ ይህን የመሰለ በቅጽበት ከውሃ ወደ አየር የሚሸጋገር ቴክኖሎጂ የመስራት አቅም አልነበራቸውም። በወቅቱ የነበረው ራዳርና ሶናር ዛሬ ላይ እንዳለው ዲጂታል አልነበረም። ሁሉም ነገር በአናሎግ ነበር የሚሰራው። መኮንኖቹ የገጠማቸው ነገር በምስል ብቻ ሳይሆን በመሳሪያዎቻቸው ላይ ከፍተኛ የሆነ የኤሌክትሮማግኔቲክ ጣልቃ ገብነትም አስተውለዋል። በሰዓቱ የነበረው የክትትል ስርዓት እነዚህ አካላት በአየር ላይ ሲበሩ በራዳር በውሃ ውስጥ ሲሄዱ ደግሞ በሶናር መለየት ችሎ ነበር። ተመራማሪዎችን ግራ ያጋባቸው ነገር ታዲያ በሁለቱም መከታተያ መሳሪያዎች ላይ የነበረው ነገር ሲሆን አንድ አካል በውሃ ውስጥና በአየር ላይ እንዴት በተመሳሳይ ፍጥነት ሊሄድ ይችላል የሚል ነበር። ሌላኛው ዶክመንት የሚናገረው ደግሞ በባይካል ሐይቅ ውስጥ ስለተፈጠረው ነገር ነበር። በዓለማችን እጅግ ጥልቅ የሆነው የባይካል ሐይቅ በውስጡ የያዘው ውሃ ብቻ አልነበረም፣ የሰው ልጅ እስካሁን ያልደረሰበት ቴክኖሎጂና ምንነታቸው ያልታወቁ ፍጥረታትን ጭምር እንጂ። ይህ ሐይቅ 1642 ሜትር ጥልቀት ያለው ሲሆን በዓለማችን በስፋቱ ወደር የማይገኝለት ሐይቅ ነው። ታዲያ ብዙ ሰዎች በምሽት የውሃው የበታችኛው ክፍል በደማቅ ብርሃኖች ሲሞሉ እንደሚመለከቱ ይናገራሉ። አንዳንድ የሚበሩ ነገሮችም ወደ ውሃ ውስጥ ሲገቡና ሲወጡ
በተደጋጋሚ ይሰማል። ታዲያ ይህ የዩኤፍኦ እንቅስቃሴ ነው ወይስ የውሃ ውስጥ መሰረቶች ብርሃን የሚለውን ለማጣራት አንድ ቡድን ይቋቋማል። የሶቪየት የባህር ኃይል ጠላቂዎች በዚህ የሳይቤሪያ የሚገኘውና በረዶ በሰራው ሐይቅ ውስጥ 7 ጠላቂዎችን በግምት 50 ሜትር በሚሆን ጥልቀት ውስጥ ይልኳቸዋል። በዚህ ሐይቅ ውስጥ ያለውን ነገር ሪሰርች ለማድረግ የታለመው ይህ ቡድን ምንነታቸው ባልታወቀ አካላት እይታ ውስጥ ይወድቃል። በዚህ ሐይቅ ውስጥ ከገቡ በኋላ ወደ እነሱ እየቀረበ ያለ ጥላ መሰል ነገር ይመለከታሉ። በይበልጥ ሲቀርቧቸውና አጥርተው ሲያዩዋቸው ድንጋጤ ውስጥ የሚከት ነገር ያስተውላሉ። የሰው የሚመስል አካል አላቸው። በጭንቅላታቸው ላይ ዣንጥላ መሰል ነገር አለባቸው። ቁመታቸው ከ3 ሜትር በላይ የሆኑት አካላት ጋር ፊት ለፊት ይፋጠጣሉ። ታዲያ እነኚህ የባህር ኃይል ጠላቂዎች አንድ ነገር ለማድረግ ያስባሉ፣ እንደምንም ብለው አንዱን ለመያዝ። ሐሳባቸው ግን ከሐሳብነት ባለፈ ምንም ነገር ለማድረግ አላስቻላቸውም። እነሱን ለመያዝ ሲጠጓቸው ኃይለኛ የድምጽ ሞገድ ወይም ሶኒክ ዌቭ በመፍጠር ወደ ላይኛው የውሃ ክፍል በኃይለኛው ይወረውሯቸዋል። በዚህም ምክንያት ሶስቱ ወዲያውኑ ሕይወታቸው ያልፋል። በቦታው ከነበሩት የባህር ኃይል ሰራተኞች ሳያልፍ ኬጂቢ ወይም የሩሲያው የደህንነት ቢሮ ጆሮ ይደርሳል። በሕይወት ከተረፉት ሁለቱ ታዲያ ስለ ሁኔታው ሲጠየቁ እየተንቀጠቀጡ ያጋጠማቸውን እንደተናገሩ ዶክመንቶቹ ይገልጻሉ። ይህም ለአይሲስ ፕሮጀክት መነሻ ምክንያት ሆነ። በዚህ ፕሮጀክትም ሙሉ የዩኤፍኦ መንኮራኩርና የኤሊያን አስክሬን መገኘት ተቻለ። ስለ አይሲስ ፕሮጀክት ሙሉ አንድ ፕሮግራም አዘጋጅላችኋለሁ። ከላይ የነገርኳችሁ ታሪኮች ግን እውነተኝነታቸው የታመነና ዩፎሎጂስቶች ወይም የዩኤፍኦ አጥኚዎች ሁሌም እንደ ማስረጃ የሚያቀርቧቸው ታሪኮች ናቸው። ታሪኩን እንደወደዳችሁት ተስፋ አደርጋለሁ። አንድ ላይክና አንድ ሰብስክራይብ ቀጣይ ቪዲዮ ለመስራት ሞራል ይሆነኛልና አበረታቱኝ። እወዳችኋለሁ። ሰላም።